የሕክምና መርህን ያልጠበቀና ከሚፈልገው የጥራት ደረጃ በታች የተሰጠ ሕክምና በሙሉ የሕክምና ስህተት ተደርጎ ይወሰዳል። በሚያስከትለው ጉዳት ልክ ደግሞ ተጠያቂነትን ያስከትላል። በዚህ ሁኔታ ከሚከሰቱ የሕክምና ስህተቶች ውስጥ ከፍ ያለውን ድርሻ የሚይዘው የአሰራር ስርዓት ክፍተት መሆኑን ነው የሚገለጸው። አንድ ሰው መድኃኒትን ለማውጣት ያለው ፕሮሰስ ወይም ደግሞ ከአንድ ክፍል ወደ አንድ ክፍል ለመዛወር ለምሳሌ ከሰርጂካል ወደ ሜዲካል ለመዛወር ከኦሮሚያ ክልል ወደ አዲስ አበባ ሪፈር ለመባል ወይ ደግሞ ከአማራ ክልል ወደ አዲስ አበባ ሪፈር ለመባል ያለው የቅብብሎች ላይዘን የሚባለው ስርዓት ለምሳሌ መልካም ጎኑ እንዳለ ሆኖ ደግሞ የሚፈጣቸው ደግሞ የራሱ የሆኑ ችግሮች ደግሞ ይኖራሉ። እነኚህ ሲስተም ኢረር ይባላሉ ማለት ነው። ጠቅላላ ሲደረግ አሁን ብዙሃኑ ሞቶች ጉዳቶች ይደርሳሉ ተብሎ የሚታሰበው በሲስተም ኢረር ምክንያት ነው። በተለያዩ ሁኔታዎች የሚፈጠሩ የሕክምና ስህተቶች ቢኖሩም በየትኛውም መንገድ ለሚፈጠሩ መሰል ስህተቶች ሁሉ ግን አብዛኛውን ጊዜ ጣቶች ወደ ባለሙያው ሲቀሰሩ ይስተዋላል። ከባለሙያው ሳይድ ያልሆኑ እየበዙ እያሉ ጥፋቱ ሲከሰት ይሄ ነገር ለምን ሆነ በምክንያት ነው የሚለውን ከመጠየቅ ይልቅ ሐኪሙ ነው እንዲያደርገው የተሳሳተው ወይም ሐኪሙ ነው ሆን ብሎ እንደዚህ ያደረገው ብሎ ማሰብ ፍርዱ መስጠት እሱ ነው ስተቱ። ጤና ተቋማትም በዘረጉት ሲስተም በመረጡት ባለሙያ በተቋማቸው ውስጥ ለተከሰቱ ችግሮች ኃላፊነት መውሰድ ካለባቸው ለምሳሌ በቂ የሆነ ሪሶርስ ባለማዘጋጀት ምክንያት ብቁ ባለሙያን የመምረጥ ኃላፊነታቸውን ሳይወጡ በቆሩበት ጊዜ ላይ ተቋማቶችም የሚጠየቁበት አግባብ ግዴታ ኃላፊነት የሚወስዱበት ስርዓት መዘርጋት አለበት። ያ ስርዓት አልተዘረጋም። ለመሆኑ አንድ ሰው ረጅም የሕክምና ቀጠሮ ቢሰጠውና የቀጠሮው ጊዜ ከመድረሱ በፊት ለበለጠ የተወሳሰበ የጤና ችግር አሊያም ለሞት ቢዳረግ እንደ ሕክምና ስህተት ሊቆጠር ይችላል? ሆን ተብሎ በቸልተኝነት የሚሆን ወይም በሌላ ፍላጎት አገልግሎት ማግኘት እየተቻለ የተሰጠ ረጅም ቀጠሮ ከሆነ ሌላ ፍላጎት አግኝቶ ለምሳሌ በግል እንዲሄድ ሌላ ቦታ ከመንግስት አገልግሎት ወይም ወደ ግል እንዲሄድ ታስቦ የተሰጠ ቀጠሮ ከሆነ ተጠያቂነት ያመጣል። ግን በራሱ በተፈጥሯዊ መንገድ በአገልግሎቱ ማነስ እና ፍላጎቱ ከፍተኛ ሆኖ የአገልግሎት ባጭር ከመሰጠት ያለበት ረጅም ጊዜ ሆኖ ለምሳሌ አሁን ጥሩ ምሳሌ ካንሰር ነው። ካንሰር ሊታከም በሚችልበት ደረጃ ላይ የሚታከም ሆኖ አገልግሎቱ ማግኘት ሳይቻል ቀጠሮ ተሰጥቶ ሲመጣ ግን መታከም የማይችልበት ደረጃ ላይ ደርሶ ሊመጣ ይችላል። አሁን ይሄም ደስተት ማሰብ ይቻላል። ምክንያቱም የአገልግሎቱ አለመኖር የፈጠረውና አቅም የፈጠረው ስለሆነ ነው። በዚህ የፌደራል ጤና ሙያ ስነ ምግባር መመሪያ ኮሚቴ ስር የተደነገጉ መመሪያዎችን ስንመለከት የቅሬታ ማቅረቢያ ስነ ስርዓቱ ስር ማንኛውም ጉዳት የደረሰበት ግለሰብ ራሱ ግለሰቡ በተወካዩ በአሳዳጊው እንዲሁም ደግሞ ጉዳዩ ይመለከተኛል በሚለው አካል ቅሬታውን ማቅረብ ይችላል። ይህም በአንድ አመት ጊዜ ውስጥ እንዲሁም ደግሞ ሌሎች አሳማኝ ምክንያቶች ካሉት በሁለት አመት ጊዜ ውስጥ ቅሬታውን ማቅረብ ይጠበቅበታል የሚል ድንጋጌ አለ። ከዚህ በተጨማሪ እንግዲህ ቅሬታ የቀረበበት ግለሰብም የቅሬታውን ዝርዝር ሁኔታ ከኮሚቴው ሊሰማ ይገባል የሚሉ ድንጋጌዎች አሉት። ከዚህ በተጨማሪ ግን የዚህ የቅሬታ ማቅረቢያ ጊዜውና የማጣራት ሂደቱ ላይ የተወሰኑ ውስንነቶች እንደሚታዩ ባለሙያዎች ይገልጻሉ። ስነ ምግባር ኮሚቴ ላይ መጀመሪያ ሰፋ ተደርጎ ቅሬታ ያላቸው ሰዎች አቅርቡ እየተባለ እስከ 10 አመትም የደረሱ ኬዞችን ያቀርቡ ነበር ሰዎች እኮ። ግን ያኛው ኬዝ ሎዱን በጣም ከፍ አደረገው። ስለዚህ ግዴታ መገደብ ስላለበት በ2 አመት ውስጥ ተብሎ ተገደበ። ይሄ ደግሞ እንግዲህ የሰዎችን ፍትህ የመሻት ወይም ደግሞ ተበደልን ተጎዳን የሚሉ ሰዎችን ፍትህ የመሻት መብትን የሚገድብ ነው። ታካሚው ችግሩ በራሱ ላይ መድረሱን ካወቀበት ጊዜ ጀምሮ ነው እንጂ ሕክምናውን ከወሰደበት ቀን ጀምሮ በ2 አመት ውስጥ መባሉ ተገቢ አይደለም። አንዳንዱ ችግር እኮ ማቴሪያላይዝ ለማድረግ ራሱ ከ2 አመት በላይ ይፈልጋል። አሁን አንድ ሰው ባላጠፋው ጥፋት እዛ ጋር በመገኘቱ ጥፋተኛ ነህ ተብሎ በማንኛውም መልኩ ተጠይቆ መጨረሻ ላይ ነፃ ነህ ቢባል አእምሮውን ግን ጎድቶት ነው የሚያልፈው። ያ ነገር ደግሞ ፍርሃት ይፈጥራል። ባይ ዘ ኤንድ ኦፍ ዘ ዴይ እንግዲህ መጨረሻ ላይ ተገልጋዩን ከጉዳት እንጠብቃለን ብለን የተፈጠረውን ስህተት በአግባቡ ማኔጅ ባለማድረጋችን ተጨማሪ ጉዳት ነው የምናመጣው። የሕክምና ስህተት ምንነትን ካለመገንዘብም ሆነ በቸልተኝነት በተለያዩ ጊዜያት በተለያዩ የመገናኛ አውታሮች የሚሰራጩ የተዛቡ መረጃዎች አንድም ማህበረሰቡ ስለ ጉዳዩ ያለውን ምልከታ የሚያዛባ ከጤና ባለሙያው ጋርም የሚኖረውን ግንኙነት የሚበርዝ በመሆኑ ጥንቃቄ እንደሚያስፈልገውም ተገልጿል።